እንኳን አደረሳችሁ። ይህ የኢትዮጵያ ንግድ ባንክ የቴሌቪዥን ፕሮግራም ከአፋር ሰመራ ከተማ እየተላለፈላችሁ ይገኛል። 1446ኛውን ዓመተ ሂጅራ ምክንያት በማድረግ ያዘጋጀንላችሁ ልዩ የቴሌቪዥን ፕሮግራም ነው። ፕሮግራሙን የምንመራው አብዩ ታደሰና እኔ አህመድ አሊ አብረናችሁ እንቆያለን። ፕሮግራሙን እንደቀጠለ ነው። ይህ 1446ኛው ዒድ አልፈጥር ምክንያት በማድረግ በአፋር ሰመራ ከተማ ያዘጋጀንላችሁ የኢትዮጵያ ንግድ ባንክ ልዩ የዒድ ፕሮግራማችን ነው። አሁን ትንሽ ወደ አዲስ አበባ እንመልሳችኋለን። አዲስ አበባ ላይ አብሮነት ለበጎነት በረመዳን በሚል ርዕስ አዲስ አበባን ጨምሮ በተለያዩ ሀገሪቱ ክፍሎች የኢትዮጵያ ንግድ ባንክ የረመዳንን ወር ምክንያት በማድረግ የኢፍጣር ፕሮግራሞችን አድርጎ ነበር። በስካይላይት ፕሮግራም የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖና የተለያዩ የክብር እንግዶች በተገኙበት የኢፍጣር ዝግጅት ነበረ። እዛ ቦታ ላይ አቶ አቤ ሳኖን ተከታትለን ተመልሰን ወደ ሰመራ እንገናኛለን። በያላችሁበት መልካም የኢድ አልፈጥር በዓል። السلام عليكم ورحمة الله وبركاته. እንኳን ለረመዳን ወር አደረሳችሁ። ረመዳን ሙባረክ። ኡስታዝ አቡበከር አህመድ የኢትዮጵያ እስልምና ጉዳዮች ፕሬዝዳንት ተወካይ፣ ክቡር ሼህ አብዱል ሐፊዝ ባኽረዲን ተቀዳሚ ምክትል ፕሬዝዳንት፣ እንዲሁም የተከበራችሁ እንግዶች፣ የኢትዮጵያ ንግድ ባንክ የሲቢኢ ኑር ቢዝነስ ከጀመረ 11 ዓመት ሆኖታል። ሲቢኢ የኢንተረስት ፍሪ ባንኪንግ ሲቢኢ ኑር ዘርፉ ከአንድ ሙሉ ባንክ እየበለጠ ነው ያለውን ባለበት ደረጃ በእናንተ ድጋፍ በዚህ ዓመት በ8 ወር ብቻ 50 ቢሊዮን ብድር ሰጥቷል። በ8 ወር ብቻ 50 ቢሊዮን አዲስ ዲፖዚት ሰብስቧል። ይሄ አጠቃላይ ያለውን ዲፖዚት 166 ቢሊዮን ያደረሰ በብድርም ከ67 ቢሊዮን በላይ ደርሷል። ብዙ ጊዜ ብድር ገንዘብ ብዙ ሰብስባቸዋል ብዙ አላበደራችሁም ብላችሁ ስለምትወቅሱን ነው። በኢትዮጵያ ባንኮች አሰራር ያላቸውን በሙሉ መልሶ ስለሚያበድሩ እንጂ በዓለም ስታንዳርድ ማበደር የሚገባንን ያህል ደርሰናል። በተለይ በኢስላሚክ ፋይናንስ የሰበሰቡትን የአደራ ገንዘብ በሙሉ ማበደር አይቻልም። ብዙ ገንዘብ በእጅ መያዝ ያስፈልጋል። ስለዚህ ከሰበሰብነው ገንዘብ አንፃር ብዙም ብድር ሰጥተናል። ይሄን እናንተ ስላመናችሁን እናንተ የበለጠ ተጠግታችሁ ከኛ ጋር ስለሰራችሁ ነው። በዛሬው ዕለት የ8 ወር የባንካችን አጠቃላይ ዲፖዚት 367 ቢሊዮን ደርሷል። አጠቃላይ የባንካችንም ተቀማጭ ገንዘብ 1.54 ትሪሊዮን ደርሷል። ትሪሊዮን የሚያወራ ኢትዮጵያ ንግድ ባንክ ብቻ ነው። የባንኮች የኢትዮጵያን የባንክ በአመቱ ከ58% በላይ የኢትዮጵያ ንግድ ባንክ ሰብስቧል። ይሄ እናንተ ደንበኞቻችን በዚህም በዛም በግራም በቀኝም የኢትዮጵያ ንግድ ባንክን አምናችሁ ከኛ ጋር ስለሰራችሁ ነው ይሄ የሆነው። ስለዚህ ሁሉንም በየዘርፉ እያመሰገንን ነው። የሙስሊሙ ህብረተሰብ ደግሞ ትልቅ የሚያከብረው የረመዳን ወር ነው ያለው። በዚህ ጊዜ ውስጥ መገናኛ አብሮ መታወሻ ስሜት መግለጫ ወቅት ደግሞ አብሮ ማፍጠር ነው። ለዚህ ነው የጠራናችሁ። አብረናችሁ የምናፈጥረው ከኛ ጋር ስለሰራችሁ እናመሰግናለን። ሹክራን ለማለት ነው። እናንተ አብራችሁን ከቆማችሁ የኛ አገልግሎት ይጨምራል፣ ያድጋል። የበለጠ እንቀርባቸዋለን። ለፍላጎታችሁ ሁሉ የሚመቹ አገልግሎቶች ይዘን እንመጣለን። እናንተ እንዳመናችሁን እኛም አምነናችሁ ከናንተ ጋር እንሰራለን።
ባንካችን የሲቢ ኑር አገልግሎቱ የሸሪዓ ህግን ተከትሎ የናንተን ባህልና ቫልዩ ተከትሎ ነው የሚሰራው። ከጊዜ ወደ ጊዜ ፍላጎታችሁን መመለስ ወደሚያስችሉን እያሻሻልን እየተማርን ተጨማሪ አገልግሎቶች እያመጣን ነው የምንሄደው። ብዙ ደንበኞቻችን አምነውን አብረውን እየሰሩ ነው ያሉት። እኛን እየተጠቀሙ ነው። እኛን እየተጠቀሙ ደግሞ ገንዘባቸውን በጊዜው በሚፈልጉት ሰዓት ያገኛሉ። ይሄ ደግሞ ባንኮች ሊሰጡት የሚገባ ትንሹ ዋስትና ነው። ኢትዮጵያ ንግድ ባንክ ያለ ምክንያት አይደለም ሁሌም የምትተማመኑበት የምንለው ገንዘባችሁን በፈለጋችሁ ጊዜ ማግኘት ትችላላችሁ ማለታችን ነው። ስለዚህ ይሄ እምነታችን ለእናንተ ሀብት ነው ብለን እናስባለን። እኛ እንወዳችኋለን። እናንተም ስለወደዳችሁን አድገናል። የበለጠ ወዳችሁን አብራችሁን እንድትቀጥሉ እንጠይቃለን። እስካሁን አብራችሁን ስለሰራችሁ እጅግ በጣም እናመሰግናለን። ወደፊትም ከኛ ጋር እንደምትሰሩ ሙሉ እምነት አለን። ከኛ ጋር እንድትሰሩ ደግሞ በአክብሮት እንጠይቃለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጀዛከላህ። ፕሮግራማችን እንደቀጠለ ነው። የምንገኘው በአፋር ክልል ሰመራ ከተማ ነው። የሰመራ ዲስትሪክት አገልግሎት መስጠት ከጀመረ እንደ ዲስትሪክት ማለት ነው 3 ዓመት ሆኖታል። በእነዚህ ዓመታት ያሉት የቅርንጫፎች ብዛት ደግሞ 28 ደርሷል። አህመድ፣ በዚህ 28 ደግሞ 210 ሺህ ደንበኞች አፍርቷል። በእነዚህ 6 ከወለድ ነፃ ባንክ አገልግሎት እየሰጠ ይገኛል። ሙሉ ለሙሉ የወለድ ነፃ የባንክ አገልግሎት የሚሰጡት 6 የሚሆኑት ናቸው። አሁን በቀጥታ ወደ ክብር እንግዶቻችን እናልፋለን። የክብር እንግዶች በመካከላችን ስለተገኛችሁ እጅግ አድርገን እናመሰግናለን። አህመድ፣ የክብር እንግዶቻችን እንጋብዝ እስኪ። የክብር እንግዳ የመጀመሪያው ወደ መድረክ የሚጋብዘው የሰመራ ዲስትሪክት ዳይሬክተር አቶ ሰሚር አማረን ወደዚህ ጋብዛለሁ። አቶ ሰሚርን በክብር ወደ መድረክ ጋብዙልን። ከተለያዩ ቅርንጫፍ የመጡ የባንኩ የቅርንጫፍ ስራ አስኪያጆች፣ ሰራተኞች፣ ጥሪ የተደረገላችሁ ክቡራትና ክቡራን፣ ያው ከሁሉ አስቀድሜ እንኳን ለ1446ኛው ዓመተ ሂጅራ የኢድ አልፈጥር በዓል አደረሰን ለማለት እወዳለሁ። ከዛ በመቀጠል የመክፈቻ ንግግር እንዲያደርጉልን የሰመራ ለጊያ ከንቲባ የሆኑት አቶ አብዱ ሙሳን እጋብዛለሁኝ። ابناي سيحكوا تكهي أكل جيت انتين مهي انقع ألفي የተከበራችሁ የዕለቱ የክብር እንግዶች፣ ጥሪ የተደረገላችሁ እንግዶች እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ አደረሰን። እንደሚታወቀው የኢትዮጵያ ንግድ ባንክ ከቅርብ ጊዜ ወዲህ የወለድ ነፃ የባንክ አገልግሎትን አስጀምሯል። በክልላችን በአፋር ደግሞ በክልሉ ፕሬዝዳንት ጥሪ አቅራቢነት ራሱን የቻለ ዲስትሪክት እንዲቋቋም አድርጓል። ይህም ከዚህ በፊት የተለያዩ ባንክ አገልግሎቶችን ፍለጋ ወደ ሌላ ክልል ይደረግ የነበረውን ጉዞ ያስቀረ ከመሆኑም በላይ በተለይም የእስልምና እምነት ተከታይ ለሆነው የአካባቢያችን ነዋሪ የተለያዩ አገልግሎቶችን በአቅራቢያቸው እንዲያገኙ እድል ሰጥቷል። توهو كلا يلي عيد كادوكو معي عيدنه يكاي بركات ليه ከዚህ በመቀጠልም የኢድ አልፈጥር በዓል የሰላም የጤናና የፍቅር እንዲሆንላችሁ ከልብ እመኛለሁ። ኢድ ውስጥ ያሉ በረከቶች በሙሉ ለመባረክ ያብቃን። ለሁሉም የእስልምና እምነት ተከታዮችና ለመላው የክልላችን ነዋሪዎች እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ እላለሁ። عيد مبارك الحياة. السلام عليكم ورحمة الله وبركاته. حفلتينكي كبرده هن سمراكي دريفها ينتكا የተከበራችሁ የዕለቱ የክብር እንግዶች፣ የተከበራችሁ ጥሪ የተደረገላችሁ የበዓሉ ታዳሚዎች፣ እንዲሁም የሰመራና የሎጊያ አካባቢ ነዋሪዎች በቅድሚያ እንኳን አደረሳችሁ አደረሰን ለማለት እወዳለሁ። ከዚህ በመቀጠል አምላክ ይመስገን ማለት ያለብን ከቅርብ ዓመታት ወዲህ በተለይ ከለውጡ ማግስት በወራ ረመዳን ለሙስሊሙ ማህበረሰብ እየተደረገ ያለው የአብሮነትና አጋርነት የሚመሰገን ነው። በየአካባቢው የኢድ ጾም የኢፍጥር መርሃ ግብሮች እንዲሁም የማዕድ ማጋራት ስራዎች ለዚህ ማሳያ ናቸው። በጾም ወቅት አብረውን ላሉ በሙሉ ማመስገን እወዳለሁ። ይህ በለውጡ ማግስት አምላክ ያመጣልን እድል ነው። ወደፊት ደግሞ የሙስሊሙ ማህበረሰብም ሆነ የአፋር ህዝብ የኢትዮጵያ ንግድ ባንክ ያመጣውን የወለድ ነፃ የባንክ አገልግሎት በስፋት በመጠቀም የኢኮኖሚ ተጠቃሚነታችንን ማረጋገጥ አለብን። ሪባክ ሁር የኔ ያን ባንክ ይተህብ
አገልግሎቱ ከዚህ በፊት ከነበሩ የባንክ አገልግሎቶች የተለየና ከሪባ ነፃ የሆነ ነው። አገልግሎቱ በእምነታቸው ምክንያት ከባንክ ርቀው የነበሩ የህብረተሰብ ክፍሎችን የባንክ ተጠቃሚ፣ የፋይናንስ ተጠቃሚ እንዲሆኑ እድል የሰጠ ነው። ሰመራ ከደሪ ፈልተኝተኝተን አዩንተሃ በርሰሉካዱ ንግድ ባንክ ተዓለቅ ሩዑሺ ማህኒሃን የኢትዮጵያ ንግድ ባንክ ይህ አገልግሎት እንዲጀመር ፈርቀዳጅ ሆኖ እየሰራ ይገኛል። ስለዚህ መላ የእስልምና እምነት ተከታዮች እንዲሁም የአፋር ክልል ነዋሪዎች ይህንን አገልግሎት በስፋት እንድትጠቀሙ ጥሬን አስተላልፋለሁ። ፕሮግራማችን እንደቀጠለ ነው። አሁን ደግሞ ባልደረባችን አብዩ ታደሰ የኢድ አልፈጥር ምክንያት በማድረግ ያደረገው ዚያራ አለ። ይህንን ዚያራ የባንክ ሲቢኢ ኑር ግንባር ቀደም ደንበኛ ከሆኑት አቶ ሰይድ እስማኤል ጋር ያደረገው ቆይታ ተከታትለን እንመለሳለን። እንኳን ደህና መጣችሁ። ሰይድ እስማኤል እባላለሁ። አሁን ያለንበት ቦታ ሰመራ በአፋር ሰመራ ዋና ከተማ ላይ ነው ያለነው። በአፋር ክልል ገዋኔ ወረዳ አልባሮ ቀበሌ የተወለድኩ ነዋሪ ነኝ። የአፋር ተወላጅ ነኝ። አሁን ከዛ ከገዋኔ ከተወለድኩ እዛው ተምሬ ገዋኔ አንደኛ ደረጃ ትምህርት ቤት ተምሬ መልካሰዲ ሁለተኛ ደረጃ ተምሬ ዲግሪን አለሚያ ዩኒቨርሲቲ አጠናቅቄያለሁ። ከዛ በኋላ የተለያዩ ዘርፎች ላይ የተለያዩ ስራ ዘርፍ ላይ ተሰማርቼ እየሰራሁ እገኛለሁ። ከተሰማራሁባቸው ዘርፎች አንዱ የሆቴል ቱሪዝም ነው። ሌላኛው ኮንስትራክሽን ዘርፍ ላይ ተሰማርተናል። ሌላው ደግሞ በጨው ፕሮሰሲንግ አዮዳይዝ ፋብሪካ እያቋቋምን ስራ ላይ እንገኛለን። ሰመራ በጣም በሚገርም ሁኔታ ተቀይራለች። እንደዛ አልነበረም ከዚህ በፊት። ከዛሬ 5-10 ዓመት በፊት የነበረው ሰመራ ላይ ማንኛውም ሰው መጥቶ አርፎበት ሻይ የሚጠጣበት ቦታ ያልነበረ፣ ከቢሮዎች ውጭ ብዙም ዝግባ የማይባል የተለያዩ መሰረተ ልማቶች ያልነበሩበት ነበር። በአሁኑ ሰዓት ግን ያው እንደምታዩት ትልቅ ስራዎች ሰርተዋል። ትላልቅ ሆቴሎች ተገንብተዋል። ካፌዎች፣ የመዝናኛ ቦታዎች እየሰሩ ነው። ኮሪደር ልማቱም እንደምታዩት አልቆ እስከሚጠናቀቅ ትንሽ ጊዜ ነው እንጂ የቀረው። የተለያዩ ትላልቅ ስራዎች እየተሰሩበት ያለበት ሁኔታ አሉ። የተለያዩ ፋብሪካዎች ተቋቁመው ስራ ላይ አሉ። የውሃ ፋብሪካዎች አሉ፣ የጨው ፋብሪካዎች አሉ፣ የተለያዩ ፋብሪካዎች አሉ። የኢንዱስትሪ ፓርኩ ደግሞ በደንብ ድምቀት ሆኖታል። ብዙ ቀበሌዎች አሉ። አድጋለች፣ ሰፍታለች። ከዛሬ 15 ዓመት በፊት ሲራሊ ኮንስትራክሽን መስርተናል። ሲራሊ ኮንስትራክሽን መጀመሪያ ስንጀምር በደረጃ 8 ኮንስትራክሽን ጀምረናል። ደረጃ 8 ላይ የቢልዲንግ ስራዎች፣ ትናንሽ ህንፃ ተቋራጮች ስራዎች የሚሰሩትን ማንኛውም ጨረታ የተጫረትን ትናንሽ ጤና ኬላዎች፣ ትምህርት ቤቶች በመስራት ነው የጀመርነው። ከዛ በኋላ ሲራሊ ኮንስትራክሽንን በማሳደግ ጠቅላላ ስራ ተቋራጭ አድርገነዋል። በደረጃ 1 የውሃ ስራዎች፣ ትላልቅ መስመር ዝርጋታዎች እንሰራለን። በኮንስትራክሽን ደረጃም ትላልቅ ቢልዲንጎች፣ አፓርትመንቶች፣ ትላልቅ የሆኑ የሆስፒታሎች፣ ትላልቅ የመንገድ ስራዎችን በመስራት ጠቅላላ ህንፃ ተቋራጭ አድርገነዋል። በዚህ ደረጃ ከ15 ዓመት በላይ ብዙ ልምድ ያለው ድርጅት ነው። በውስጡ ከ45 በላይ ቋሚ የሆነ ሰራተኞችና ወደ 24 ጊዜያዊ ሰራተኞች ይዘው ይንቀሳቀሳል ማለት ነው። ሲራሊ ሲራሊ ከሚሰራቸው ስራዎች አንዱ የኮንስትራክሽን ዘርፍ ነው። ከተሰማራንበት የስራ ዘርፍ አንዱ እንደዚህ አይነት የመኖሪያ መንደሮች የምንሰራቸው አሉ። ይሄ እንደምታዩት የክልሉ ከፍተኛ አመራሮች የሚኖሩበት ቤቶች ናቸው። አጠቃላይ እዚህ የተሰሩ ቤቶች 24 ቤቶች ናቸው። አሁን አልቋል፣ ኦልሞስት አልቋል። የፊኒሺንግ ትናንሽ ስራዎች ናቸው የቀሩት። የውስጥ ስራዎች እንዳለ ኦልሞስት ሙሉ በሙሉ አልቋል። ከዚህ በኋላ አጸዳርቶ ስራውን ጨርሰን ማስረከብ ነው ያለን ሁኔታ።
ከተሰማራንበት የስራ ዘርፎች አንደኛው የሆቴል ቱሪዝም ነው። እንደሚታየው ይሄ አፋር ያንጉዴ ሆቴል ይባላል። የሆቴል አሁን ከተጀመረ ኦልሞስት 10 ወር አካባቢ ሆኖታል። በዚህ በ2 ወር ውስጥ አጠናቀን ስራ እናስጀምራለን ብለናል። ሆቴል ውስጥ የምናደርጋቸው አገልግሎቶች ወደ የሆቴሉ አጠቃላይ የክላሶች ብዛት ወደ 130 ሆቴል አለ። ዴሉክስ አለን፣ ስታንዳርድ አለን፣ ቪአይፒ ኪንግ ሩሞች አሉን። ሬስቶራንት አገልግሎት፣ ካፌ፣ ሳሙና፣ ስቲም፣ ጂም ሁሉንም ያካተተ ነው። የሉሲ አገር ስለሆነች የሚጎበኙ ብዙ ነገሮች ስላሉ ያንን ነገሮች አይቶ ለመሄድ ሰው የሚያርፍበት ቦታ የለውም ነበር። እንደዚህ አይነት ሆቴሎችን በመስራት ሰዎች ዘና ብለው አርፈው ተዝናንተው አገራችንን ማይተው እንዲሄዱ ጉልህ ሚና ይጫወታል። ሰራተኛ የሰው ኃይልም ደግሞ ኦልሞስት ቋሚና ጊዜያዊ ሰራተኞች እስከ 85 ሰራተኞች በላይ ይኖረዋል ብለን እናስባለን። ሆቴሉን ሰፖርት አድርጎን በፋይናንሻልም የደገፈን ኢትዮጵያ ንግድ ባንክ ሲቢ ኑርን ከመጀመሪያው ከጅምሩ ጀምሮ ሆቴሉ እዚህ ደረጃ ላይ እንዲደርስ እገዛ አድርጎልን እዚህ ላይ ደረሰን ሲቢ ኑርና የኢትዮጵያ ንግድ ባንክን ከልብ አመሰግናለሁ። የኢትዮጵያ ንግድ ባንክ ልዩ የበዓል ዝግጅታችን እነሆ አሁንም እንደቀጠለ ነው። በዚህ ዝግጅታችን ደግሞ የኢድ አልፈጥርን በዓል ምክንያት በማድረግ ዚያራ ለማድረግ የኢትዮጵያ ንግድ ባንክ የሲቢ ኑር ደንበኛ ከሆኑት አቶ ሰኢድ እስማኤል ቤት ተገኝተናል። ባልደረቦች የኢትዮጵያ ንግድ ባንክ የሲቢ ኑር የሰመራ ዲስትሪክት ባልደረቦችና ከዋናው መስሪያ ቤት የመጡ የኢትዮጵያ ንግድ ባንክ የሲቢ ኑር ኃላፊዎች አጠገቤ ይገኛሉ። እንግዲህ በርካታ በዓል የሚሸቱ ጥያቄዎችን በማንሳት አሪፍ ቆይታ እናደርጋለን። አብራችሁን ቆዩ፣ የአክብሮት ግብዣችን ነው። ስለተቀበልከን ደስ ብሎናል። እኛም እናመሰግናለን። አይተው ብለናል። ፍቅሬ እናመሰግናለን። በድጋሜ እንኳን ለ1446ኛው ዓመተ ሂጅራ የኢድ አልፈጥር በዓል በሰላም አድረሳችሁ። አቶ ሰኢድ እስማኤል የኢትዮጵያ ንግድ ባንክ የሰመራ ዲስትሪክት ግንባር ቀደም ደንበኛ ናቸው። በበርካታ የስራ ዘርፎች ተሰማርተዋል። ኮንስትራክሽን፣ ሆቴልና ቱሪዝም እንዲሁም ምርትና አገልግሎት ከተሰማሩባቸው የስራ መስኮች መካከል ይጠቀሳሉ። ሰዓቱ የኢፍጣር ነው፣ በዓል ነው። በርካታ ምግቦች እዚህ ለበዓል ለእንግዶቻችን ለእኛም አዘጋጅተዋል። እሱን ተስተናግደን እንመለሳለን። በያላችሁበት መልካም በዓል፣ መልካም የኢድ አልፈጥር በዓል ነው። በአፋር ክልል የኢድ በዓል ድባብ ምን ይመስላል? እንዴት ነው አንተስ በዓልን የምታከብረው? በዓሉ በቤተሰብ በመጠያየቅ ዚያራ ፕሮግራም በማድረግ የተቸገሩትን በመርዳት የተለያዩ ሕክምና ላይ ሰዎች ያሉትን በመጠየቅ ነው የምናሳልፈው። ስለዚህ ኢዱ በጣም ያማረና ደስ የሚል ነው ማለት ነው። በዚህ እድሜ ኃላፊነት ተሸክሞ ይሄን ሁሉ ቢዝነስ ራን ማድረግ እንዴት ነው የቻልከው? ስራ በወጣትነት ጥሩ ነው፣ ደስ ይላል። ምክንያቱም ብዙ ነገር መስራት ትችላለህ። መድረስ የምችልበት ቦታ ለመድረስ ካልጠፍ ብለህ መሄድ የሚቻልበት ሁኔታ ስለሆነ ወጣትነቱ ምንም የሚያግደው ነገር የለም ማለት ነው። በወጣትነት ነው እንደውም መሰራት ያለበት ብዬ ነው እንደውም የምናገረው። ወጣትነትና ስራ ያው ብዙ ፈተናዎች ሊኖሩ ይችላሉ። ትስነ እንቅስቃሴ ይኖራል። ግን ያን ሁላ ፈተና ከታለፈ ወጣትነትን ወደ ጥሩ ነገር ከቀየርከው ጥሩ ነው። ወጣትነትን ደግሞ አቅጣጫ ከሳተም አደጋ ነው። ስለዚህ ያው ሁለት መስመር ላይ ያለ አካል ማለት ነው። ወጣትነትን ወደ ጥሩ አላማ ከቀየርከው ጥሩ ነው የሚል ነገር ነው ያለኝ ነው። ከኢትዮጵያ ንግድ ባንክ ጋር ያለው የደንበኝነት ግንኙነት እና አሁን ያለበት ደረጃ የት ተነስቶ የት ደርሷል? ይሄ እስካሁን ብዙ ጊዜ ንግድ ባንክ ነው እንጂ ብዙ ሌላ ባንክ ጋር ብዙም ግንኙነት የለኝም። ግን ሞር እንድመጣ በደንብ ወደ እነሱ እንድመጣ ያደረገኝ የእነሱ አቀባበል ነው ማለት ነው። በደንብ ተቀብለውናል። ብድር አመቻችተውልናል። በሲቢ ኑር ኢስላሚክ ብድር
በቃ ግዢዎች የተለያዩ ነገሮች እያደረጉ ወደዛ አስገብተውናል። እንቅስቃሴውም በዛ ደረጃ እየሄደ ያለ። አሁን የትኞቹን ፕሮዳክቶች ነው የምትጠቀመው? አሁን ብድርም ብለኛል። ሌሎችም የኢትዮጵያ ንግድ ባንክ የምትጠቀማቸው አገልግሎቶች ፕሮዳክቶች ካሉ? የኢትዮጵያ ንግድ ባንክ እስከ $1 ድረስ ለኛ ፈቅዶልናል። ሌላ በቃ ግዢ እዚህ ሀገር ውስጥ የሚገዙትን ግዢዎች ትላልቅ ብድር ፋይናንስ በማድረግ ሆቴሉን በአስቸኳይ በፍጥነት እንድንጨርስ ያደረገን ሲቢ ኑር ነው። በኮንስትራክሽን ዘርፍ ላይ የተለያዩ ፕሮጀክቶች ጋር አብረን እነሱ ጋር እንሰራለን። ክፍያዎች እነሱ ጋር ይኖሩናል፣ የተለያየ እንቅስቃሴ ይኖሩናል። ስለዚህ ብዙ የሚያቆራኝም ብዙ ነገሮች አሉ ማለት ነው ባንክ ንግድ ባንክ ጋር። በሆቴል ቱሪዝም ላይ እና በኮንስትራክሽን ዘርፍ ላይ በደንብ እንገናኛለን። በዛ ትልቅ አስተዋጽኦ አድርገውልናል ማለት ነው። ሆቴል ዘርፍ ላይ ምን አነሳሳ? እንደው ሲጠናቀቅ ምን ያክል ደንበኞችን ያስተናግዳል? ምን አገልግሎት ይሰጣል? ያው ሆቴል ዘርፍ ላይ ልሰማራ የፈለኩበት ዋናው ምክንያት ሙስሊሙ ማህበረሰብ ወይም ደግሞ ተጠቃሚ ማንኛውም ተጠቃሚ የሆነ ሐላል በሆነ መንገድ እንዲጠቀም በማሰብ ነው። በመጀመሪያ ደረጃ ማንኛውም ሰው መጥቶ ጥሩ የሆነ ቦታ ላይ አድሮ እንዲሄድ ለማድረግ ነው አንደኛው። ሁለተኛው አገርን ከማሳደግ አንጻር ነው። እዚሁ ማህበረሰብ ላይ ሲሰራ አካባቢው ያለው ሰው ወይም ደግሞ አካባቢ ላይ ያሉት ነጋዴዎች ተነሳስተው በደንብ ከተማውን ለማሳደግ ሰመራን ለማሳደግ ትላልቅ ሆቴሎችን በማፍራት ከውጭ የሚመጡ ቱሪስቶች ደግሞ የሚያድሩበት ቦታ የተመቻቸ መሆኑን አይተው በደንብ እንዲመጡና ጎብኚዎች ሰመራን በደንብ እንዲያዩ ምቹ ይሆናል ብዬ በማሰብ ያለውን ነገር እዚህ ብናፈስበት ጥሩ ይሆናል በሚል በማሰብ ነው ወደ ሆቴል ቱሪዝም ውስጥ የገባሁ። ተመልሼ እመጣለሁ ወደ አንተ። አሁን ግን በምግብ መሀል ነው የጠየቅኩና ወደ ምግቡ ወደ መጠጡ እንመለስ። የምትከታተሉት የኢትዮጵያ ንግድ ባንክ 1446ኛው ዓመተ ሂጅራ የኢድ አልፈጥር በዓል ልዩ ዝግጅታችን ነው። በድጋሚ አብራችሁን ቆዩ። መልካም የኢድ አልፈጥር በዓል ይሁንላችሁ። አጠገቤ አቶ ሚፍታህ ይርዳው ናቸው። አቶ ሚፍታህ ይርዳው የአቶ ሰይድ የቅርብ ወዳጅ ናቸው። ለመሆኑ እንደው አቶ ሰይድ ምን አይነት ወጣት ናቸው? ለክልል ወጣቶች ካላቸው በጎነት ካላቸው አርያነት አንጻር እንዴት ይገልጿቸዋል? ከሰይድ ጋር ኦልሞስት 10 ዓመት ያህል እንተዋወቃለን። ስራም የተወሰኑ ስራዎች አብረን እንሰራለን እና ሰይድ ማለት ቬሪ ኤነርጀቲክ ነው። በጣም ፈጠራ ይችላል፣ አዲስ ነገር ይፈጥራል፣ ይደፍራል ምናምን ይላል እና ውጤቱም የስራዎቹ ውጤት ይናገራሉ። አፋር ክልል ላይ አርብቶ አደር ነው። ለዚህ ሆቴል ላይ ሌሎች ነገሮች ላይ ብዙ የተወሰነ ሰው ቢኖርም ብዙ ሰው የለም እና ሰመራ ከተማ ላይ በጣም ትልቁ ሆቴል እየገነባ ነው። ይሄ ደግሞ ለታዳጊ ወጣቶች ራሳቸውን ይቻላል የሚል ነገር ለማድረግ በጣም ያነሳሳል። ሰይድ ለብዙ ሰው አርአያ የሚሆን ነው። እንደ እድሜው አይደለም፣ እድሜው ወጣት ቢሆንም ገና በጣም ብዙ የሚያበረታታ ስራዎች እያሳየን ነው። ወደፊት ደግሞ ብዙ ይጠበቃል ከሰይድ። አንተን አይተው ወደዚህ አይነት ንግድ ይቻላል ብለው በመሞከር ደረጃ ይቻላል ከባንክ ጋር ሰርቶ መለወጥ ይቻላል የሚለውን ስሜት እንደው ፈጥር ያለሁ ብለህ መናገር ትችላለህ? ባንክ ማለት አጋር ነው፣ አብሮ የሚያግዝህ ማለት ነው። ብድር ስለሰጠ ብቻ የሚለይ ሳይሆን ብድር ሰጥቶ ኮንሰልት የሚያደርግ የሚረዳ በጎን ሆኖ ምን ሊያስፈልጋቸዋል ይሄን በዚህ ብታደርጉ ይሄ ይሻላል እያለ ፕሮጀክቱ እስከ መጨረሻ ድረስ እንዲሄድ እንዲያልቅና አገልግሎት ላይ እንዲውል አብሮ የሚተጋና የሚለፋ መሆኑን አውቀው ወጣቶች በብዛት እንዲመጡ ነው እምለው። አሁንም ደግሞ ያለው ሁኔታ ነው። ወደዛ እየጋበዝናቸው ያለበት ሁኔታዎች አሉ። ትላልቅ ብድሮች እየተሰጠ አይቻልም የሚባለውን ነገር ሊቻል በማድረግ እየተሞከረ ያለበት ሁኔታዎች ስላሉ ብዙ ወጣቶችም ደግሞ ይሄን አይተው ወደዛ አይነት እንትን ውስጥ የሚገቡት ሁኔታዎች አሉና ፈጥረናል። ከባንክ ጋር በመስራት መለወጥ ይቻላል የሚለውን ነገር በደንብ እንዲማሩበት ነው የምንፈልገው። እዛ አካባቢ ላይ ያለው የብድር አጠቃቀም ሁኔታ ግን በጣም ከፍተኛ ነው። በጣም በማይጠበቅ ሁኔታ ተለውጧል። ወጣቱም ነጋዴውም የተለያዩ ማህበረሰቦች ወደዛ የመግባት ሁኔታው በጣም ጨምሯል። አሳድገናል፣ አሳይተናል የሚል ነገር ነው ያለኝ እኔ በራሴ። ብድርን የሚፈሩ ሰዎች አሉ። እንግዲህ አንደኛው
ካለማወቅ ነው። ሁለተኛው ያው ከሃይማኖት ጋር ተያይዞ የመፍራት ነገር አለና ለወጣቱ አንተም ገብተህበት በዚህ ሂደት አይተው ተጠቃሚ ስለሆንክ ከዛ አንጻር ያለውን ብዥታ ትንሽ እንድናጠራው ፈልጌ ነው። ባንክ ማለት አራጣ አበዳሪ አይደለም። ባንክ ማለት አብሮ የሚሰራ የሚያግዝና መሰረተ ልማቱን የሚያሳልጥ ማለት ነው። ስለዚህ ይህ ባንክ ደግሞ ከጎናችን ሆኖ ይህን ነገር ሲሰራ በማንኛውም ፋይናንሻል በሀሳብም በተለያዩ ነገሮች እየደገፈ የሚሄድ ተቋም እስከሆነ ድረስ ማንኛውም ሰው ሐላል በሆነ መንገድ መጠቀም ተችሎ ሰርቶ መለወጥ እንደሚቻል የሚያሳይ ነው። የማይቻለውን ነገር እንዲቻል በቅርቡ በአጭር ጊዜ ውስጥ ችለህ ወደ ተሻለ ነገር እንዲሸጋገር ማድረግ የሚቻልበት ሁኔታዎች ናቸው። ሲቢ ኑር ጋር መጥተው ቢሰሩ የበለጠ ከዚህም የበለጠ ስራ መስራት ይችላሉ የሚል ነገር። ስለዚህ ለአንተ ብድር ለአንተ የኢትዮጵያ ንግድ ባንክ ማለት ምን ማለት ነው? ቀደም ሲል የነበረ እይታና አሁን ያለ በደንብ ገብተህ ተጠቅመህበት ብድርህንም እየመለስክ እያደርክ እየተጠቀምክ ስትሄድበት ያለህን ነገር እስኪ ግለጽልኝ። ለኔ ሲቢ ኑር ወይ ደግሞ የኢትዮጵያ ንግድ ባንክ ያው ቤታችን ነው ብዬ ነው የምገልጸው። ቤቴ እንደራሴ ቤት አድርጌ ነው የማስበው። ከስታፉም አንጻር ውስጥ ላይ ያለውን ፕሮክራሲነት የለም። ቀላል የሆነ ነገሮች ናቸው። ሁሉም ነገሮች አመቻችቶ በቀላሉ ወደ ቢዝነስ ተቀየረ አይዲያን በመስጠት የሚያዋጣና የማያዋጣ ቢዝነሶችን ስታመጣ ኮንሰልት ከማድረግ ምክር ከመስጠትም አንጻር የሚያገለግል ቤተኛ ሆነን የሚሄድበት ሁኔታዎች ስለተፈጠሩ ለኔ ንግድ ባንክ ወይ ደግሞ ሲቢ ኑር ማለት የኔ ቤቴ ነው ብዬ ነው የምገልጸው። ፕሮግራማችን እንደቀጠለ ነው። አሁንም የኢትዮጵያ ንግድ ባንክ የሲቢ ኑር ደንበኛ ከሆኑት አቶ ሰኢድ እስማኤል ቤት እንገኛለን፣ አፋር ሰመራ። ወደ ኢትዮጵያ ንግድ ባንክ ሰመራ ዲስትሪክት የሲቢ ኑር ዳይሬክተርና ወደ አቶ አንዋር ልመልሳችሁ። ምን ፕሮዳክቶች አሉ? ከዚህ አንጻር ከአቶ ሰኢድ አንጻር ምን የምንለው ነገር አለ? ጥያቄያችን የኢትዮጵያ ንግድ ባንክ ሰመራ ዲስትሪክት ከተቋቋመ ኦልሞስት 3 ዓመት እየሞላው ነው። ክልሉ በልዩ ሁኔታ ጥያቄ አቅርቦ ባንኩ በልዩ ሁኔታ አፋር ላይ የራሱ ዲስትሪክት አቋቁሞ ስራ የጀመረውና እንግዲህ 3 ዓመት ሆኖናል። ቅርንጫፎቹ በሚጀመርበት ጊዜ በወቅቱ ከ17 በላይ ቅርንጫፎች አልነበሩንም። በተለይ ያው በቅርንጫፍ ደረጃ ተደራሽ ያልነበርንባቸው ቦታዎች ነበሩን። እነሱን ተደራሽ አደረግን። አንድ ቅርንጫፍ ብቻ ነበረ ከወለድ ነጻ የነበረን። ነገር ግን በአንድ ዓመት ውስጥ ወደ 5 የሚጠጉ አዳዲስ የወለድ ነጻ ቅርንጫፎችን ከፍተን አጠቃላይ የነበረን ቅርንጫፍ ወደ 28 አሳድገናል። አሁን ላይ ከረንትሊ ሙሉ ለሙሉ የወለድ ነጻ ባንክ አገልግሎቱን የሚሰጡ ዴዲኬት የሆኑ ወደ 6 የሚጠጉ ቅርንጫፎች በዲስትሪክት ውስጥ አለን እና ማህበረሰቡ በተቻለ አቅም ቢያንስ የወለድ ነጻ ባንክ አገልግሎትን ይጠቀማል። ይህ ሲባል ደግሞ ያው ገንዘብ ማስቀመጥን ብቻ ሳይሆን የብድር አገልግሎቶች አሉን። ከዛ ውጭ ደግሞ የፎሬን ከረንሲ ጥያቄ ያላቸው ደንበኞቻችንን በተቻለ አቅም የፎሬን ከረንሲ እንዲያገኙ እናደርጋለን። ከዛ ውጭ ያው የቢዝነስ ወይንም የኮንስትራክሽን ላይ የተሰማሩ የጋራንቲ ስራዎች የሚፈልጉ አሉ። ብዙ ስራዎች አሉና እነዛ እናግዛለን። የዚህ የወለድ ነጻ ባንክ አገልግሎት ከመጣ በኋላ እኛም ባንካችን እንደ ባንክ በተለይም በክልሉ በሰፊ ሁኔታ ደንበኞች በትክክል የወለድ ነጻ የሸሪያ ኮምፕላያንትን በትክክል የሚያሟላ በትክክል በሸሪያ አድቫይዘሮቻችን አማካኝነት ሪከመንድ የሚደረጉ የተለያዩ የብድር ፕሮዳክቶች አሉን። በተለይ የዚህ የሙራባሃ ፋይናንሲንግ በተመለከተ ደንበኞች በተቻለ አቅም ለቢዝነሳቸው የሚያስፈልጉ የማቴሪያል ግዢዎችን እናከናውናለን። በጣም ከትንሽ ጀምሮ እስከ ትልልቅ ፕሮጀክቶች ድረስ ሰፖርት እናደርጋቸዋለን እና በተለይ ባለፉት 2 ዓመታቶች ብዙ ፋይናንሲንጎችን አድርገናል። በተለይ የወለድ ነጻን ማለት ነው። እንደ ዲስትሪክቱ ከመቋቋሙ በፊት ከ3 እና ከ4 በላይ ደንበኞች አልነበሩም የብድር ተበዳሪዎች። በተለይ ሰመራና በዓል አካባቢ ላይ ዞንሊ አንድ ልዩ ደንበኛ ብቻ ነበር የነበረው። የወለድ ነጻ ግን ደንበኛ አልነበረም። አዋሽ አካባቢ ላይ የተወሰኑ 1 3 4 የሚጠጉ የኮንቬንሽናል ደንበኞች ናቸው ያሉ። እንደመጣን በተቻለ አቅም ማድረግ የፈለግነው ምንድነው ያው ብድሮችን ማህበረሰቡ በትክክል በመጀመሪያ አዌርነሱን ክሬት ነው ያደረግነው። ከረንትሊ የወለድ ነጻ ብቻ ወደ ከ80 በላይ ደንበኞች አሉን የፋይናንስ ያደረግናቸው ኒር ቱ 1.5 ቢሊዮን ብር ነው የወለድ ነጻን ዲስፐርስ ያደረግነው ባለፉት 2 ዓመታት ብቻ። ኮንቬንሽናሉም እንደዚሁ ወደ ኒር ቱ 1.8 ቢሊዮን የሚጠጋ ብድርን ለደንበኞቻችን ዲስፐርስ ማድረግ ችለናል። ባለፉት 2 ዓመታቶች በጣም በከፍተኛ ሁኔታ የማዳበሪያ ብድሮችን ዲስፐርስ አድርገን ክልሉም በግብርናው እንዲጠቀም ኖት ኦንሊ ክልሉም ብቻ ሳይሆን ደግሞ ማህበረሰቡም በተቻለ አቅም ግብርና ላይ የሚገቡ ማህበረሰቦቻችን በጣም ዝቅተኛ በሆነ ዋጋ መንግስት ሰብሲዲ ያደርገዋል። በተለይ የኛ ባንክ ደግሞ ፋይናንስ ያደርገዋልና ግብርናቸው በጣም የተሻለና የተሳለጠ እንዲሆን የማዳበሪያ አቅርቦቶችን እናደርጋለን። ከዛ ውጭ ደግሞ
ፋብሪካዎች አሉ፣ ትልልቅ ፋብሪካዎች አሉ። በተለይ አዋሽ አካባቢ ላይ ስኳር ፋብሪካዎች አሉ። እነዛን ፋይናንስ ማድረግና በተለይ እዛ አካባቢ ላይ ያለውን የስራ አጥ ቁጥርን እንዲስተካከል ወይንም የስራ አጥ ቁጥሩ እንዲቀንስ ያው የተቻለን ነገር እያደረግን ያለንበት ሁኔታ ነው ያለው ማለት ነው። የብድር አማራጭ የቁጠባ አማራጮች እንዳለ የማያውቁ የምትለው ነገር ካለ ሰይድን ምሳሌ አድርገን አጠር አድርገን መልእክት እናስተላልፍ። በዚህ አጋጣሚ ሰዎች ወይንም ወጣቶች ሊሆኑ ይችላሉ፣ የቢዝነስ ላይ የተሰማሩ ደንበኞች ሊሆኑ ይችላሉና እነዛ ደንበኞች ባጭሩ በተለይ ባንክ ጋር ያላቸውን ግንኙነት በማጠናከር ያሏቸውን ቢዝነሶች ባንክ ላይ ይዘው በመምጣት ከኛ ጋር በጋራ ሰርተው በእርግጠኝነት በአጭር ጊዜ ውስጥ መለወጥ የሚችሉበት ሁኔታዎች አሉ። እነዛንም ባለፉት 3 ዓመታቶች አፋር ላይ በደንብ አሳይተናል። እንደነ ሰይድ የመሰሉ ትልልቅ ደንበኞች ጋር በጋራ ሰርተን እዚህ የደረስንበት ደረጃ ላይ ደርሰናል። እንደሳቸው አይነት ሌሎች በደንብ ሰፖርት መደረግ ያለባቸው እዚህ አካባቢ ላይ ያሉ ሰዎች እንዳሉ እኛ እናምናለን። በቻልነው አቅም ሁሉ እንደነዛ አይነት ደንበኞችንም ለማገዝ እኛ እንጥራለን። ወደፊትም ሰይድን የመሰሉ ብዙ ሰይዶችን አፍርተን አካባቢው ላይ በተለይ ማህበረሰቡን በፋይናንሱ ዘርፍ ደግፈን ማህበረሰቡ የሚፈልገውን የኢኮኖሚ እድገት ለማምጣት በጋራ እንሰራለን። አቶ አንዋር የኢትዮጵያ ንግድ ባንክ የሲቢ ኑር ዋና መስሪያ ቤት ባልደረባ ናቸው። አገልግሎት ባልተዳረሰበት እንደ አፋር ሰመራ አካባቢ ላሉ አርብቶ አደር ለመሆኑም እየተዳረሰ ያለ ፕሮዳክት ነውና የታየውም ለውጥ ከፍተኛ ነውና ከዚህ አንፃር እንደ ጠቅላላ አድርገው የሚሉን የሚያጠቃልሉ ነገር ካለ ብዬ ነው። ሲቢ ኑር እናም የመስኮት አገልግሎት እንደተጀመረ ቀጥታ ከመጣባቸው አካባቢዎች አንዱ እንዳውም ቀደም ከሚባሉት ሰመራና አፋር አካባቢዎች ናቸው። በጋራ ላለፉት እንግዲህ 11 ዓመታት በተለያየ ጊዜ ወደዚህ አካባቢ የመጣን አካባቢ ካሉ የእስልምና እምነት ተከታዮችና የእምነቱ አባቶች ሼኾች ጋር በመሆን ሰፊ የሆነ የግንዛቤ ማስጨበጥ ስራ ነበር የሰራ ነው። ያም በጣም ትልቅ ተጽዕኖ ማሳረፍ ስለተቻለ በሂደት አገልግሎቱ አሁን አቶ ሰሚር እንዳሉት በሰፊው በክልሉ እንዲዳረስ ለማድረግ ተችሏል። የመስኮት ብቻ ሳይሆን በ2019 እንደ ፈረንጆች አቆጣጠር ሙሉ በሙሉ የቅርንጫፍ አገልግሎት መስጠት ስንጀምርም በቅድሚያ መጠን ከከፈትንባቸው አካባቢዎች አንዱ ሰመራ ነው። ሱልጣን አሊ ሚራህ የሚባል ቅርንጫፋችን አካባቢው እንግዲህ የአይኤፍቢ ወይም ከወለድ ነፃ የባንክ አገልግሎት ለምንለው ማደግ ትልቅ አስተዋጽኦ ያደረገ አካባቢ ነው። ይህም አካባቢ በመቀበሉ ነው በተለያዩ አካባቢዎች በሰፊው እንዲዳረስና እንዲስፋፋ መነሻ የሆነው ማለት ነው። የኢትዮጵያ ንግድ ባንክ 1446ኛው ዓመተ ሂጅራ ልዩ የኢድ አልፈጥር ዝግጅታችን አሁንም እንደቀጠለ ነው። ምናልባት እንደው አቶ ሰይድ ጠቅለል ልናደርገውና ስለመጣን አብረን ስለዋል እኛ በበኩላችን እጅግ በጣም ደስ ብሎናል። ያንተን ስሜት ደግሞ እንድጋራ በዓልን እኔ ጋር ለመዋል በመምጣታቸው በኢትዮጵያ ንግድ ባንክ በጣም አመሰግናለሁ። ሲቢ ኑር በተለይ እንደዚህ ደምቃቸውና አምራቸው በዓሉን በደንብ ለማሳመር እኔ ጋር ለመዋል ስለመጣችሁ በጣም በእውነቱ በጣም ደስ ብሎኛል። ማስተላለፈው መልእክት ምንድነው? ወጣቶች፣ ነጋዴዎች፣ የተለያዩ ማህበረሰቦች አፋሮች በተለይ ኑና ሲቢ ኑር ጋር ስሩ፣ ተጠቀሙ። ሲቢ ኑር ጋር መስራት መለወጥ ነው። ኑና ተጠቀሙ የሚል ነገር መልእክት ማስተላለፍ ነው ፈልገው እኛ እዚህ የደረስነው ወይ እየሰራን የመጣ ነው ከሲቢ ኑር ጋር ከጅምሩ አብረን በመስራታችን ስለሆነ የአፋር በተለይ ሰመራ አካባቢ የተለያዩ ቦታዎች ላይ ያሉ ንግድ ላይ የተሰማራችሁ የተለያዩ አካላት ፍላጎት ያላችሁ አትፍሩ፣ ኑና ሲቢ ኑር በመጠቀም አብረን እንደግላለሁ። አመሰግናለሁ። እንግዲህ እኛም ፕሮግራማችን በሀገር ውስጥም በውጭ ሀገር ሙናችሁ የምትከታተሉ የእስልምና እምነት ተከታዮች እንኳን ለ1446ኛው ዓመተ ሂጅራ የኢድ አልፈጥር በዓል በሰላም አድረሳችሁ እንላለን። ሌሎች የኢትዮጵያ ንግድ ባንክ በዓል ፕሮግራሞች ይቀጥላሉ። በያላችሁበት መልካም በዓል አለ። እንግዲህ አህመድ የኢትዮጵያ ንግድ ባንክ በየአካባቢው የማዕድ ማጋራት አገልግሎቶችን ወይም ስራዎችን ይሰራል። እሱን የተመለከተ ፕሮግራም ነው በቀጥታ የምንከታተለው። እንግዲህ ባልደረባችን ሀብታሙ ብርሃኑ ይህንን ፕሮግራም ያስመለክተናል። ተከታትለን እንመለሳለን። ሀብታሙ ይቀጥላል። አንጋፋው የኢትዮጵያ ንግድ ባንክ የኢኮኖሚውን ዘርፍ ፋይናንስ በማድረግ ይታወቃል። ባንኩ በማህበራዊ መስክም
የተለያዩ የበጎ አድራጎት ስራዎችን በመደገፍ የወገን አለኝታነቱን በማስመስከር ላይ ይገኛል። ባንኩ በተለይ ከቅርብ ዓመታት ወዲህ ደግሞ በዓላትን ምክንያት በማድረግ በየጊዜው ምንም የገቢ ምንጭ ለሌላቸው የህብረተሰብ ክፍሎች ማዕድ በማጋራት አጋርነቱን በማሳየት ላይ ይገኛል። የኢትዮጵያ ንግድ ባንክ የዘንድሮውን የረመዳን ጾም ምክንያት በማድረግ በተለያዩ የሀገሪቱ ክፍሎች እንደ ከዚህ ቀደም ሁሉ ምንም የገቢ ምንጭ ለሌላቸው የህብረተሰብ ክፍሎች ማዕድ አጋርቷል። በዚህ ዝግጅትም ታዲያ እነዚህኑ የማዕድ ማጋራት ስራዎችን እንቃኛለን። የቅኝታችንን መነሻ ያደረግነው ደግሞ ከደሴ ከተማ ነው። የካቲት 26 ቀን 2017 ዓ.ም በደሴ ከተማ የተካሄደው የማዕድ ማጋራት መርሃ ግብር ከከተማው 5 ክፍለ ከተሞች የተለዩ ምንም ገቢ የሌላቸውን የህብረተሰብ ክፍሎች ተደራሽ ያደረገ ነበር። ሁሉም ደካማ ኑሮ ጨቁኖ ይዟል። ችግር ነው፣ ብሶት ነው የያዘን፣ በጣም ችግር ነው። ኑሮ ከብዷል። አሁን የረዳን ደስታ ተሰማኝ። በጣም አመሰግናለሁ። በጣም ደስ ብሎኛል። አላህ ይስጥልን። ሁሉም ነገር የሚቸግረን ነበረ፣ አግኝተናል። አልሐምዱሊላህ። እነሱንም አላህ የልባቸውን ያርግላቸው። እናመሰግናለን። ከደሴ ከተማ እስልምና ጉዳዮች ጽህፈት ቤት ጋር በመነጋገር በአምስቱም ክፍለ ከተሞች በጣም ድሃዎችና መረዳት ያለባቸው ዝቅተኛ ነዋሪዎች እነሱን ያማከለ ሁሉንም ክፍለ ከተማ ያካተተ መርጠው እንዲሰጡን ኦፕሽን ሰጥተናል። 150 ሰኖ 5 ክፍለ ከተሞች በአንድ ክፍለ ከተማ 30 መረዳት ያለባቸውን የህብረተሰብ ክፍሎች መጅሊሱ ባቀረበልን መሰረት ያው የተሰጡን በቂ ነው ባይባልም ባንኩ ግን አጋርነቱን ለመግለጽ ይሄን ዓመትም እንደዚሁ ከፍተኛ እርዳታ አድርጋችሁልናል። ላደረጋችሁልን አስተዋጽኦ ከፍተኛ ምስጋና አለኝ። የረመዳን ወር የመተዛዘን፣ የመፈቃቀር፣ የመተዋወስ፣ የመቀበል፣ የመስጠት ወር ስለሆነ ኢንሻአላህ ለዚህ ተገኝታችሁ ለዚህ ያበቃችሁ በሙሉ አላህ ይስጥልኝ እላለሁ። ደጋግሜ አላህ ይስጥልኝ እላለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ከታሪካዊቷ ደሴ ከተማ ወደ በረሃ እምቡጥ ሰመራ አቅንተናል። እዚህም የኢትዮጵያ ንግድ ባንክ ከሰመራ በተጨማሪ ከዱብቲና ሎጊያ ከተሞች ለተለዩ የህብረተሰብ ክፍሎች አጋርነቱን አሳይቷል። በታላቁ በረመዳን ወር የባንኩ የማዕድ ማጋራት ስራ ታዲያ ቀድሞ የከብት አርቢ የነበሩ ግን ደግሞ ከብቶቻቸው በማለቃቸው በሰመራ ከተማ ተጠልለው የሰው ድጋፍ በመሻት የሚተዳደሩትን አዛውንቱን መሐመድ ከዶንና ሌሎች የቤት እመቤቶችን ታሳቢ ያደረገ ነው። አቅም ያለው የሌለውን መርዳት ተገቢ ነው። ባንኩም እኛም በመደገፉ ደስ ብሎኛል፣ ምስጋናም እናቀርባለን። መደጋገፍ፣ መተጋገዝ በጣም የሚደገፍ ነገር ነው። ሌሎች ተቋማትም ከዚህ ልምድ ወስደው ቢደግፉን ደስ ይለኛል። ለሰው ልጅ እርዳታ ማድረግ ማለት አሁን ሰዓት ላይ በጣም ቆንጆ ነው። በአሁኑ ሰዓት በጣም አሁኑ ሰዓት ላይ በጣም ጥሩ ነው ልለን ነው የሚፈልገው። ቆንጆ አድርጋችኋል። አው አላህ ይቀበላችሁ ሰደቃችሁም ማለት ነው። እኔ ብቻ ሳይሆን ሁሉ ህዝብ ችግር ያለው አለ፣ አካለ ጎዶሎ አለ፣ ሽማግሌ አለ። ኢትዮጵያ ሁሉ መተባበር ሁሉም ኢትዮጵያ ህዝብ ነው እዚህ የምትተባበረው። እኔ ብቻ ሳይሆን ማለት ነው። እኔ ደስ ይለኛል ነው የሚለው። ሁሉም አሁን ችግር ስለሆነ ረመዳን ስለሆነ ረመዳን ላይ አንተን ደሞዝ የሌለው አለ፣ ሰው ተቸግሮ ስለሆነ በጣም እናመሰግናለን የኢትዮጵያ ንግድ ባንክ ይላል ማለት ነው። በሰመራ ሎጊያና ዱብቲ አካባቢ ለሚገኙ ወደ 150 ለሚጠጉ ያው ማዕድ ለማጋራት ነው ዛሬ የተገኘ ነው። በተለይ በክልሉ እስልምና ጉዳይ አማካኝነት
እነዚህ ማዕድ ሊጋሩላቸው የሚገባ ሰዎች መረጣ ተከናውኗል። ለእያንዳንዱ ግለሰብ ወደ 5000 የሚጠጋ ቫሊዩ ያለው ወደ 5 ሊትር ዘይት፣ 5 ኪሎ ሩዝ፣ 1 ካርቶን ፓስታ እና 10 ኪሎ ዱቄት ነው ዛሬ ያዘጋጀ ነው። ወደፊት ደግሞ የዚህ መሰሉ ተግባር ደግሞ እርግጠኝነት አጠናክረን እንቀጥላለን ብለን እናስባለን። ለህብረተሰቡ በዚህ በአማረ መልኩ አዘጋጅቶ በመስራቱ እኛን ደግሞ እንደ ክልልም በጣም እናመሰግናለን። ከወራት የተሻለ ወር ውስጥ የተሻለ ስራ ማለት ሰደቃን መስጠት ነው። በዛ ላይ ደግሞ አብሮ ማብላትም የመሰለ ነገር ሲላ ያርጋችሁትን ማዕድ ማቀረጥ ላይ አላህ በረካ ይጨምረው፣ ያሰባችሁን ይሳካላችሁ። እኛም ደግሞ በጣም እናመሰግናለን። አላህ ይስጥልን። የዚህ አይነት የመረዳዳት ስራዎች ለማህበረሰባችን በጣም አስፈላጊ ስለሆኑ መበረታታት አለባቸው። ምክንያቱም አንዳንዶች ቀኑን ሙሉ ሲጾሙ ውለው ለማፍጠር ቴምር እንኳን ሳያገኙ በውሃ ብቻ የሚያፈጥሩ አሉ። እነዚህ ሰዎች ደግሞ ሊደገፉ ይገባል። ሰውን የሚያስፈጥሩና የሚደግፉ ደግሞ ከፈጣሪ ዘንድ ዋጋ አላቸው። አብሮነት ለበጎነት በረመዳን በሚል መሪ ቃል የተካሄደው የኢትዮጵያ ንግድ ባንክ የሲቢኢ ኑር የማዕድ ማጋራት ወይም ሰደቃ መርሃ ግብር ከሻሸመኔም ዘልቋል። እዚህም እንደ ሌሎች ከተሞች ሁሉ ከከተማ አስተዳደሩ ለተመረጡና ምንም የገቢ ምንጭ ለሌላቸው 150 ነዋሪዎች ድጋፍ ተደርጓል። በጾም ወቅት ዘይት፣ ዱቄትና ሩዝ እንዲሁም ሌሎች ከገበያ የሚሸመቱ የምግብ ፍጆታዎችን ማግኘት ይከብዳል። ምንም ገቢ ለሌላቸው ደግሞ ችግሩ እጥፍ ድርብ ነው። ባንኩ እነዚህ ነገሮች ያስቡበት ማቅረቡ ታዲያ ትልቅነቱን የሚያሳይ ነው። እጅግ አድርገን እናመሰግናለን። ለአብነት አንድ መለኪያ ዘይት 25 ብር ገብቷል። ባንኩ ችግራችንን ተገንዝቦ ይህንን ድጋፍ ስላደረጋልን በጣም እናመሰግናለን። አሁን ቢያንስ ለአፍጥር የሚሆን ነገር አግኝተናል። ባንኪን ኬኛ ባንኪን ደልደላ የኢትዮጵያ ንግድ ባንክ በፈጣሪም በሰዎችም የሚወደስ እንዲሁም መንግስትም ቅድሚያ ለሰው በሚል መርህ የሚሰራውን ስራ በመደገፉ የሚያስመሰግነው ነው። በተለይ በዚሁ በተከበረ የረመዳን ወቅት 150 ሰዎችን መደገፋችሁ ያስመሰግናችኋል። ባንኩ በረመዳን ወር በጅማ ከተማ በተካሄደው የማዕድ ማጋራት ስራም ምንም የገቢ ምንጭም ሆነ ጧሪ የሌላቸው የህብረተሰብ ክፍሎች ድጋፍ ተደርጎላቸዋል። እናንተም ለሚመጣው በጤና ይደርሳችሁ፣ እንደዚህም ለመስጠት ያብቃችሁ። ቤቴ ባዶ ነበር። ሁሉም እናንተን ተከትለው የእናንተን ዱጋ ተከትለው እንዲረዱ ኢትዮጵያ ንግድ ባንክን ተከትለው እንዲረዱ እኛን እንዲያዩ በታላቁ ረመዳን ጾም ፈጣሪ የሚፈልገው አንደኛው ተግባርና ስራ ቢኖር ያለውን በመካፈል ፈጣሪን የምናስበው የተቸገሩት ጋር አብሮ በመካፈል በመሆኑ የኢትዮጵያ ንግድ ባንክ ይህንን እንደ ዋና ስራ ቆጥሮ በሁሉም ከተሞች ላይ እዚህ ብቻ ሳይሆን በተመረጡ በተለያዩ ትልልቅ ከተሞች ላይ ይህን ዝግጅት እያዘጋጀ ይገኛል። በዚህ አጋጣሚ የኢትዮጵያ ንግድ ባንክ የሲቢኢ ኑር ክፍልን በጣም ላመሰግን ወዳለሁ። በሰው ሰራሽም ሆነ በተፈጥሮ ምክንያት ለተለያዩ ማህበራዊና ኢኮኖሚያዊ ሳንካዎች ተጋላጭ የሆኑ የህብረተሰብ ክፍሎችን ማገዝና መደገፍ የኢትዮጵያ ንግድ ባንክ የኖረ ባህል ነው። ባንኩ የዘንድሮውን የረመዳን ወር ምክንያት በማድረግ አቅመ ደካሞችን ሲደግፍ ታዲያ ወቅቱንም ታሳቢ በማድረግ ነው። አብሮነት ለበጎነት በረመዳን የሚለው መሪ ቃል ሰፊ ሀሳቦችን የያዘ ነው። እንግዲህ በዋናነት ረመዳን የመተዛዘን፣ የመረዳዳት እና የመተጋገዝን ባህል የበለጠ የምናዳብርበትና የበለጠ የሚገለጽበት ወር ነው። ይህንን እንግዲህ ግንዛቤ ውስጥ በማስገባት ባንካችን በዚህ ፓኬጅ የተለያዩ መርሃ ግብሮችን አዘጋጅቷል። ካዘጋጀናቸው መርሃ ግብሮች ውስጥ
አንዱ ለተቸገሩ ወገኖች የማዕድ የማጋራት ወይም የረመዳን ሰደቃ ነው። ይህ መርሃ ግብር ዋና ዓላማው የእስልምና እምነት ተከታዮች ወገኖቻችን በዚህ በረመዳን ወቅት ከጎናቸው መሆናችንን፣ አብሮነታችንን፣ አጋርነታችንን ለማሳየት ዓላማ ያደረገ የልዩ መርሃ ግብር ነው ማለት ነው። ግዙፍ ሀገራዊ ፕሮጀክቶችን ጨምሮ ከተለያዩ ማህበራዊና ኢኮኖሚያዊ መሰረተ ልማቶች ጀርባ የሚገኘው የኢትዮጵያ ንግድ ባንክ በማህበራዊ ተሳትፎም ለሁሉም ተደራሽ በመሆን ላይ ይገኛል። ባንኩ የተለያዩ ተቋማትን በገንዘብ በመደገፍ ማህበራዊ ኃላፊነቱን በመወጣት ፈርቀዳጅ እንደሆነ ሁሉ በተለይ በበዓላት ወቅት በየአካባቢው የዕለት ጉርሳቸውን ለማሟላት እጅ ያጠራቸውን በመደገፍም አለኝታነቱን በማሳየት ላይ ይገኛል። ኢድ ሙባረክ። ፕሮግራማችን እንደቀጠለ ነው። አሁን ደግሞ ባልደረባዬ አብዩ ታደሰ ከሐጅ ሐቢብ መሐመድ ያዮ ጋር ያደረገውን ልዩ ቆይታ አለ። እንዲሁም ደግሞ ባለታሪክም ስለሆኑ ከቆይታ በኋላ ተመልሰን እንገናኛለን። በቅድሚያ እንኳን አደረሰን እንላለን። እዚህ አጠገቤ እንግዲህ ሐጂ ሐቢብ መሐመድ ያዮ ይገኛሉ። የኢትዮጵያ ንግድ ባንክ ቀደምት ደንበኛ ከመሆናቸውን በተጨማሪ የአሳይታ ቅርንጫፍ ሲጀመር ታሪኩን የሚያውቁ እንዲሁም ደግሞ ከአሰብና አካባቢው ዙሪያ የነበሩ አንድ ትልቅ ታሪክም ያጫውቱናል። ሐጂ ሐቢብ እንኳን ደህና መጡ እላለሁ። አመሰግናለሁ። የኢትዮጵያ ንግድ ባንክ እንግዲህ አሁን ከተመሰረተ 82 አካባቢ የሆነው ነው። አሳይታ ቅርንጫፍ ደግሞ 60 ዓመት ሆኖታል እንላለን። እንደው እንዴት እንደተጀመረ አገልግሎቱ እንዴት መስጠት እንደጀመረ የአሳይታ ቅርንጫፍን ያስታውሱታል? እንዴት ነበረ? ባንክ እኛ አካባቢ ሲገባ የግለሰብ ቤት ነበር ተከራይቶ የገባው። በባንክ የሚጠቀሙ ሰዎች በራሳቸው ንብረት ወይንም በራሳቸው ደረጃ በኃላፊነት ሳይሆን ሱልጣን አሊ ሚራህ በወሰደው ኃላፊነት መሰረት ፍቃዱን ከሱ በኩል ወጥቶ ነበር። ገንዘቡ ባንክ ለእርሻ ሰዎች ለንግድ ሰዎቹ በዛው መልክ ነበር የከፈተው እና ስንጠቀም የነበረው በዛ ደረጃ ላይ ነው። በጊዜው የነበረው የአሳይታ ቅርንጫፍ ምን ምን አገልግሎቶችን ይሰጥ ነበር? ምን ድጋፎችን ያደርግ ነበር? ብድር ይሰጥ ነበር? ተበድረዋል? አዎ ባንኩ ተበድራለሁ። ምን ያክል ገንዘብ ወሰዱ? እንደው ምን አደረጉት? ያለ አሁን በእውነት ወደ 17 ሺህ ብር አካባቢ ይሆናል። እኔ እርሻ አረስኩበት እና መኪናም በባንክ ዋስትና ትራክተር ደግሞ ሱልጣን ሰጣኝ። እኔ መኪናው ደብል ዲፈረንሺያል ፊያት መኪና ወደ 24 ሺህ ብር ነበር። ደብል ዲፈረንሺያል ማለት ነው። እና ከ24ቱ 12 ሺህ ብር ከፍለው ሌላው ባንኩ በተወሰነ በአመት የተወሰነ ገንዘብ በመውሰድ ከፍላላችሁ በሚል ነበር። እና 66 አብዮት ስለመጣ የከፈልነው የለም። ያቺ 14 ሺህ ብር ባላይዲያ ናችሁ ከተባለ ነን ለማለት። አሁን እንግዲህ ያው የባንኩ ከፍተኛ ኃላፊዎች እየሰሙ ነው። እሱን እናወራርዳለን እንግዲህ አንድ ላይ ሆነን ዳም ካለቦት እጅግ በጣም ደስ ይላል። ግን እንደው ህዝቡ ከባንክ ጋር የመስራት ሀሳቡ ከባንክ ጋር የመስራት ባህሉ ምን ይመስል ነበር ድሮ? ደርግ አካባቢ ደግሞ በጣም ሰፋፊ እርሻ የተጀመረበት ጊዜ ነው። ያለው ሰው የሚፈልግ ሰው ገንዘብ ይቀበል ነበር፣ ይበደር ነበር። እኔ ግን በስልጣን ላይ ስለነበርኩ ደርግ ጊዜ እንደዚህ ያለ ቀልድ የለም እና ምን ነበር ኃላፊነትዎት? እንግዲህ ደግሞ ወደ ኃላፊነታቸው ልንመጣ ነው። ስልጣንዎትን እስኪ ትንሽ አስታውሱ። መከላከያ አስተዳደርና ፍትህ መምሪያ ኃላፊ ነበርኩኝ። ለማንኛውም ግል እርሻ ደግሞ የተጀመረው ከመንግስት እርሻ በኋላ አሁን ባለፈው በኢህአዴግ ጊዜ ነው። ህዝቡ ይጠቀምበት ነበር። አሁንም ባለው ህግ በአሁኑ ሰዓት ያለው ህግና በዛን ዘመን የነበረው የተለያየ ነገር ነው። አጠቃቀሙ
አጠቃቀሙ። እንግዲህ በተለይ የኢትዮጵያ ንግድ ባንክ የሲቢኢ ኑር ወይም ደግሞ ከወለድ ነፃ የባንክ አገልግሎት ብሎ በማምጣት በተለይም ደግሞ በእምነታቸው ምክንያት ባንክ ቤት መምጣት ላልቻሉ ሰዎች የብድርም ሀላል የሆኑ የብድር አገልግሎቶችንም ሌሎችንም አገልግሎት እየሰጡ ተጠቃሚ እያደረገ ነው። ይህንን መቼም ያዩም የሰሙም ይመስለኛል። እና እንደው ክልሉ ያው ያለ ፋይናንስ አንድ ከተማ ሊያድግ አይችልም። በፊት የነበረው እድገትና አሁን ያለው እድገት በተለይ ከባንኮች ድጋፍ አንጻር እንደው እንዴት ያዩታል? በባንክ ተጠቅሞ በሰፋፊ እርሻዎቹም ሰፋፊ ከበድ ያሉ የልማት ጉዳዮች የተነሱበት ጊዜ ምናልባት አሁን ሊሆን ይችላል። በብዛት ደግሞ በግለሰብ ደረጃ ገንዘብ ያላቸው ሰዎቹ ብድር ይወስዳሉ፣ ገንዘቡም ይጠቀማሉ እና ባንኩ በአሁኑ ጊዜ እኔም ራሴ ከባንክ ገንዘብ ወስዳለሁ፣ እሰራበታለሁ። እንደኔ የሚሰሩ ሰዎች አሉ። ሀጂ ሀቢብ መሐመድ ያዮ ትልቅ ታሪክ አለዎት ሲባል ሰምተን ነው አሁን ወደ መድረክ የጋበዝነዎት። በተለይም ደግሞ በ1983-84 የመንግስት ለውጥ ጊዜ አሰብ ነበሩ። በዛ ዘመን ደግሞ የአሰብ ራስ ገዝ ይባል ነበረ። በመንግስት ለውጥ ጊዜ ከባንክ ጋር በተገናኘ የተፈጠረ ትልቅ አጋጣሚ ነበረ። ያ አጋጣሚ ምንድን ነው? በዛም ጊዜ በስልጣን ላይ የነበርን ሰዎች እኔ የመከላከያ አስተዳደርና ፍትህ መምሪያ ኃላፊ ነበርኩኝ። በአካባቢው ላይ ያለው ሁኔታዎችን ሰላም ስለነበረ በሰላም መተን መውጫው ላይ 32 ሰው ነበር። እኔ ጋር አብረው የሄዱት 32 ሰው ነው። ከ32ቱ በሙሉ የመንግስት ሰራተኞች ናቸው፣ ስራ ኃላፊዎች ነበሩ። ከዛ ሎጊያም ሚሌም ብዙ አካባቢ ህዝቡን አነጋግረን አዲስ የሚመጡ ሰዎች ጋር ጦርነት እንዳይገጠም የታጠቀ ህዝብ ስለነበረ አካባቢው ላይ በሰላም ተቀበሉና ሁኔታው በኋላ የሚታይ ይሆናል ብለን ሁሉ ቦታ ላይ እንደዚህ ያለ ንግግር አድርገን አይሳይታ ስንደርስ ነው ይሄ ባንክ ጉዳይ ጦሩ ባንኩን ሊዘርፍ ነው ተባለ። በዛ እኛ ሮጠን መጣን። ከዛ በኋላ ባንክ ውስጥ የነበሩ ኃላፊዎቹ ጋር ቁጭ ብለን ገንዘቡን በጆንያ ውስጥ ነው ያደረጉት። አድርገው በራሳቸው መኪና ነው የጫኑት እና ታሪኩ የኔ ብቻ ሳይሆን አብረው ከኔ ጋር የነበሩ በሙሉ የመንግስት ኃላፊዎች የነበሩ ሰዎች ኃላፊነት ላይ የነበሩ ሰዎች ናቸው። በጆንያ ነው ገንዘብ የተወሰደው በራሱ በባንክ መኪና ነው። የባንኩ መኪና 3 መኪና ከኋላ ሌላ መኪኖቹ ፊት ለፊት እንዲሄዱ አድርገን እሱም ብቻ የሚጠብቁ 3 መኪና ነበር። ጅቡቲ አካባቢ ስንደርስ 30 ኪሎ ሜትር ለወሰኑ ሲቀር አውሮፕላኖች ላያችን ላይ ማነው መጡ። ለማንኛውም ብዙ ሰው ስለነበረ ወታደሩም ስለነበሩ ለጥበቃ ነበር የመጡት እና ወታደሩንም አቆሙ፣ እኛንም አቆሙን እና ሁኔታ በዚህ ደረጃ ላይ እንዳለ ነው። የዛሬ ፕሬዚደንት እስማኤል ዑመር ጌሌ እና ያን ጊዜ ደህንነት ኃላፊ ነበሩ እና እስማኤል አሊ የሚባል አፋር ነው፣ መከላከያ የነበረ ሰው ነው እና እኛ ደግሞ መሳሪያ ስለነበረን መኪኖቹ ስለነበሩን ወታደሮቹ ካቆሙን በኋላ መሳሪያውን ፍቱና አቅርቡን ስጡን ስሉ አይ የምንሰጠው ስትቀበሉን በጽሁፍ ስትቀበሉን ብቻ ነው በሚል ተነጋገርን። የባንክ ገንዘብና መሳሪያ ሁሉ ተረከቡንና በመስረጃ ስጡን ብለን ወረቀቶቹን ከፈለጋችሁ ነገር ሊሰጣችሁ ይችላሉ። ለማንኛውም የባንክ ገንዘብ ማን ነው? ለኤምባሲ ነው። እኔ በዳው ጅቡቲ እንደገባን ለኤምባሲ ነው የነገርነው። መኪና ከኛ ጋር ነው፣ ገንዘቡ ከኛ ጋር ነው።
ሶስት ኃላፊዎቹም ባንክ ኃላፊዎቹም ከኛ ጋር ነው ተረከቡናል። እና ማነው ኤምባሲ ነው ኤምባሲ ያስረከባችሁ ወረቀትም ተቀበላችሁ? ተቀብለን ሁሉ ነገር ገንዘቡን ብቻ አይደለም 10 መኪና እና 37 መሳሪያ የተቀበሉብን። ይሄንን የተቀበለን መስረጃ የሰጣን የጅቡቲ መንግስት የመሳሪያውን ያንን ወረቀቱም ከኔ ጋር አለ። ሀጂ ሀቢብ መሐመድ ያየው እጅግ የሚያኮራ ታሪክ ነው የነገሩን። ለሀገሮት ለህዝቦት ታምነው ገንዘብ ያክል ነገር ለኤምባሲ ወስደው በታላቅ አስቸጋሪ ሁኔታ ውስጥ ታልፎ የተደረገ ታሪክ ነውና ለሁላችንም አስተማሪ ነው ብዬ አስባለሁ። ሀጂ ሀቢብ መሐመድ ያየው የቀደምት የኢትዮጵያ ንግድ ባንክ ደንበኛ አሁንም ደንበኛ ናቸው። የኢትዮጵያ ንግድ ባንክም ባለውለታ ናቸውና የኢትዮጵያ ንግድ ባንክ የሲቢ ኑር 1446ኛውን ዓመተ ሂጅራ ምክንያት በማድረግ ባዘጋጀነው ፕሮግራም እዚህ መድረክ ድረስ መጥተው ስላካፈሉን ትዝታ ስላጫወቱን ታሪክ ደግሞ እጅግ አድርጌ አመሰግናለሁ። አመሰግናለሁ። በአፋር ክልል ሰመራ ከተማ ያደረግንላችሁ ልዩ የበዓል ዝግጅታችን ይህንን ይመስል ነበር። በሌላ ጊዜ በሌላ ፕሮግራም ተመልሰን እንገናኛለን። በዚህ ፕሮግራም ደግሞ እንደተደሰታችሁ በመተማመን ፕሮግራሙ በዚሁ እናጠናቅቃለን። ስለተከታተላችሁ እናመሰግናለን። መልካም በዓል፣ መልካም ጊዜ በያላችሁ። ረጅም ታሪክ የሚያኮራ ሁሌም የሚተማመኑበት ባንክ የኢትዮጵያ ንግድ ባንክ ግዙፍ እንደ ተራራ ረጅም ታሪክ የሚያኮራ